አማራጭልኝ ሌላ ከሌለኝ የትስ ሄዳለው ምንስ ሆናለው ቀንጨ ለመብኝ አንቺ እናት ሀገሬ ሂድ አገር ካሉኝ ሀገር አለኞይ አባቴን ልጠይቅ ከተቀበረበት ሄድኩኝ ዝም አለኝ። ሰላም ጤና ይስጥልኝ። እንግዲህ የጽናት ሚዲያ ቤተሰቦች በተከታታይ የተለያየ ፕሮግራሞችን እያቀረብን ይገኛል። እንደዚሁ ዛሬ የምርጫ ዋዜማ በአብይ የምርጫ ድግስ ላይ አንድ ቀን ይቀረዋል። በዚህ ቀን ምናልባት በከፍተኛ ሁኔታ ህዝባዊ ተቃውሞ ይነሳል ተብሎ ከፍተኛ ስጋትና ውጥረት ባገዛዙ ተፈጥሯል። ይሄን አስመልክቶ በተደጋጋሚ የተለያዩ ፕሮግራሞችን ስንሰራ ወደ እናንተ ስናቀርብ ይታወቃል። በተመሳሳይ በዚህ ዋዜማው ላይ ዝግጅቱ እንዴት ነው? አጠቃላይ የምርጫው ድባብስ ምን ይመስላል? በውጤት ደረጃስ የሚያስመዘግበው ምን ሰላም አለ? የሚል ጥያቄዎችን እናነሳለን። እስቲ አንድ እንግዳችን እዛው ከቦታው እናገኘዋለን። ሰላም ጤና ይስጥልኝ ወንድማችን። ሰላም ጤና ይስጥልኝ ወንድማችን ስንታየው ቸኮል፣ እንዴት ቆየ? አለን እግዚአብሔር ይመስገን። ያው እንግዲህ ሁኔታውን እየተከታተልን ነው። አገዛዙ በከፍተኛ ውጥረት ላይ ይገኛል። አማራ ክልል መንገድ ተዘግቶ ሁሉ ድባቡ እንኳን ምርጫ በአጠቃላይ በሀገር አቀፍ ደረጃ እንኳን ሊያሳይ የሚችለው ሰላም የሚባል እንደው ዝም ብለን በኮቴሽን ብናስቀምጠው መልኩ ምን ሊመስል እንደሚችል በማስረጃ እየወጣ ይገኛል። እና ይሄ ባለበት ሁኔታ አዲስ አበባ ላይም ውጥረት አለ። እንግዲህ አገዛዙ ምርጫ አድርገን መንግስት መስርቼ አሁንም ቀውሱን አሰፋዋለሁ፣ ህዝቡን ጨፍልቄ እገዛለሁ የሚል ድግስ ደግሶ አንድ ቀን ዋዜማ ላይ ነው ያለው። ይሄ ሁኔታ እንዴት እየገመገማችሁስ ነው? እንግዲህ እንደሚታወቀው አብይ አህመድ አገዛዙ ራሱን መርጦ እንዳሸነፈ ቆጥሮ ነው የውሸት ምርጫ የጨበራ ምርጫ እያደረገ የሚገኘውና ህዝቡ ግን ለመምረጥ ፈቃደኛ አይደለም። አብዛኛው ህዝብ የመምረጥ ፍላጎቱ ምንም ማያጠራጥር ነው። ምርጫ ካርድ በግድም ቢወስድም የመምረጥ ፍላጎት የለውም። ያው እንደሚታወቀው ደግሞ አሁን በአማራ ክልል እና በኦሮሚያ ክልል እየተደረገ ያለው ይሄ የመኪና የማገድ ስራው በጣም በከፍተኛ ደረጃ አዲስ አበባ ያለውን ሰው ተጽዕኖ እያደረገበት ነው እንደሚገኘው። እኔ አሁን ባለውበት በአየር ጤና አካባቢ በከፍተኛ ሁኔታ እንቅስቃሴ እንደበፊቱ አይታይም። ምክንያቱም የክፍለ ሀገር ሰው እየመጣ ስላልሆነ ነው መሰለኝ። የትራንስፖርት እንቅስቃሴውን መገደቡ አዲስ አበባ ላይ በጣም ከፍተኛ ተጽዕኖ አድርጓል እና አሁን እንደምናየው እንግዲህ ነገም ያው በራሱ ምርጫ አደረኩ ብሎ አሸንፎ ህጋዊነት መውሰድ ካልፈለገ በስተቀር አብዛኛው የህዝቡ እንቅስቃሴ የመምረጥ ፍላጎቱ የተዳከመ ይመስላል እንደሚታየው። እንግዲህ ያው አገር አቀፍ ከሆነው ቀውስ ባሻገር ደግሞ ኦህዴድ ፖለቲካዊ አቋሙ በዋናነት በተለይ የአዲስ አበባ ነዋሪ የሚመለከትበት የፖለቲካ መነጽር ባለቤት አይደለም። ስለዚህ አጠቃላይ የመሬቱም የስልጣኑን ባለቤት እኛ ነን የሚል አመለካከት ያለው ቡድን የአዲስ አበባ ህዝብ እውነተኛ ምርጫ ቢደረግ እንደው ይሄንን ስብስብ የሚመርጠው ሁኔታ እና እድሎች አሉ ተብሎ ይታሰባል? ይሰማል ስንቴ ሄሎ ኔትወርክ ይቆራረጣል። ሰምቻለሁ። ምንድነው መሰለክ አሁን ባለው ሁኔታ የአዲስ አበባ ህዝብ እንደ አዲስ አበባ ራሱን ወክሎ የሚያስተዳድረው ህብረተሰብ ራሱን ወክሎ የሚያስተዳድረው አካል አይደለም ያለው። ስለዚህ አዲስ አበባ ህዝብ በብዙ መልኩ ቤቱ እየፈረሰበት ነው። እንደገና ደግሞ ስቃይ ላይ ነው ያለው። የኑሮ ውድነቱ አለ። ይሄ ሁሉ ነገር ጫና አድርጎበት መንግስት ላይ ያለው አቋም በጣም ከፍተኛ የሆነ ጥላቻና ከፍተኛ የሆነ ለምርጫው አለመዘጋጀት ሁኔታዎችን ያለመቀበል ስሜት ውስጥ ነው ያለው እና በምንም አይነት መልኩ የአዲስ አበባ ህዝብ እነሱ ይወክሉኛል ብሎ የሚመርጥበት ሞራል ላይ አይደለም ያለው ስንቴ። ከዚህ ጋር በተገናኘ ነው እንግዲህ አጠቃላይ የብልጽግና አገዛዝ በአጠቃላይ በተለይ ምርጫውን የሚፈልገው አገሪቱ ላይ ያለውን ሰላም ለማምጣት ሳይሆን የበለጠ ቀውሱን ለማስፋትና ካላቸው የዘረፋ ፍላጎት እንደዚሁም ጠቅላይ አመለካከት ከዚህ በኋላ ህዝቡን አስጨንቀን እንገዛለን የሚል እብሪት ውስጥ ገብቷል። እንግዲህ በሀገሪቱ ውስጥ ከፍተኛ ጦርነት አለ። ይሄንን አስቁሞ ሁሉን አሳታፊ የሆነ ብሔራዊ እርቅ ተደርጎ አዲስ የሽግግር መንግስት
የሚመሰረትበትና በሀገሪቱ ውስጥ ያለውን ቀውስ ሁሉ ወደ ሰላም ማምጣት ሲቻል ምርጫ አድርገን እኛው ራሳችን ዳቦውን ቆርሰን ውጤቱንም እኛው እንበይናለን የሚል እብሪት ውስጥ የገባ ቡድን ከዚህ በኋላ ሊገጥመው የሚችለው ምን ይመስልሃል? አሁን ባለው ሁኔታ አሁን በምናየው ነባራዊ ሁኔታ አገዛዙ የመጨረሻ ካርድ የመዘዘ ነው የሚገኘው በህዝቡ ላይ። ህዝቡ ተስፋ በመቁረጥ ስሜት ውስጥ ቢሆንም ምንድነው ህዝቡ የሚፈልገው? በቃ ይሄንን አገዛዝ ገርሶ የራሱ የሆነ መንግስት መመስረት ነውና የሚፈልገው። አሁን አብዛኛው ወጣቱ እንደምታየው ተሰላችቷል። ለህዝባዊ አመጽ እየተዘጋጀ ነው ያለው አብዛኛው። በቃ ዛሬ ነገ ወተን በቃ ይሄንን መቼ ነው ገርስሰን ውጤት የምናመጣው የሚል ንግግር ላይ ነው ውስጥ ለውስጥ ያለው እና ውስጡ የታመቀው ይሄ ቁጭት አለ። ውስጡ የታመቀው ይሄ በቃ ስቃይ፣ መከራ፣ ሁሉ ነገሩ ዛሬና ነገን የሚያስጠብቅበት ጊዜ አይደለም። ግን ምቹ ሁኔታ የሚፈልግ ወጣት ነው ያለው እና አሁን ባለው ሁኔታ ህዝባዊ አመጽ እንደሚነሳ ምንም ጥርጥር የለኝም። አሁን ባለው ሁኔታ አሁን ምርጫውን ተመርጫለሁ ብሎ አሸንፎ እንደሚያውጅ ነው። ያው እንደሚታወቀው እኛ የተለያዩ የውጭ ሚዲያዎች እንከታተላለን። እነዚህ ሚዲያዎች የሚያንጸባርቁት ነገር ምንድነው? አብይ አህመድ ምንም አይነት በምርጫው ህጋዊ እንዳልሆነ፣ ምርጫው ምንም የውሸት ምርጫ እንደሆነ፣ የጨበራ ምርጫ እንደሆነ እየተናገሩ ነው ያሉ የተለያዩ ሚዲያዎች። የአዲስ አበባ ውስጥም ያው ኢትዮጵያ ቴሌቪዥን ነው የምንከታተለው፣ ቢሆንም ግን እንከታተላለን የውጩን። ስለዚህ አሁን ባለው ሁኔታ እሱ ህጋዊነት ነኝ ብሎ ተመርጦ ስልጣን እንደሚቆይ ማንም ያውቃል። ግን ያ ነገር አያስኬደውም። በቃ የመጨረሻ የእሱን የሞት ጉድጓድ እየቆፈረ ወደፊት እየተፋጠነ ያለበት ሰዓት ላይ ያለ ነው። አዎ፣ ቅድም አንተም ከጠቀስከው አኳያ በተለይ ህዝቡ፣ ወጣቱ በተለይ ደግሞ እጅግ በጣም ተሰላችቶ አጠቃላይ ከጦርነትና ከኑሮ ውድነት ከስራ አጥነት እንደዚሁም አገዛዙ የራበውን ህዝብ ሁሉ እየቀለደበት ነው ያለው። ጠግቧል፣ የራበው ካለ እኛ ጋር መጥቶ መመገብ ይችላል በሚል የአክሲዮን ዕቃ አድርገውታል። እና በአጠቃላይ ይሄ ቡድንና ይሄ አመለካከት በከፍተኛ ጥላቻና ፖለቲካዊ መገለል ስላደረሰበት ወደ አደባባይ ለመውጣት የሚያስችል ሁኔታዎች በስፋት እንዳሉ ስንዘግብ ቆይቷል። አሁን ግን ከምርጫው ጋር በተያያዘ በተለይ ግንቦት 24 ሰኞ እንግዲህ ነገ የሚደረገው ነው። ይህን ፕሮግራም እየሰራ ምናልባት ህዝቡ ወደ አደባባይ ወጥቶ የተቃውሞ እንቅስቃሴ የሚያሰማ ከሆነ በአጠቃላይ ውጤቱን ይረብሽብናል፣ ይሄ ደግሞ የመንግስት ቅቡልነታችንን ያሳጣብናል በሚል በጣም በከፍተኛ ደረጃ አገዛዙ ደንግጦ ነው ያለው። ለዛ የሚሆን ሰራዊት መድቦ አፈናውን እናስቆመዋለን በሚል እየተንቀሳቀሰ ይገኛል። እውነት የአገዛዙ ሰራዊት ህዝባዊ ተቃውሞውን ሊያስቆመው ይችላል? ሄሎ ጥያቄ ይሰማል? ጥያቄን ሰምተዋል? ኔትወርክ እየተቆራረጠ ነው። ታውቀዋለህ። አውቆ ኔትወርኩን ዛሬ ሳይዘጉት አይቀርም። በጣም በሚገርም ሁኔታ እንትኑ ድምፁ የምትናገረው ይሰማኛል፣ ግን እየዘገየ ነው የሚመጣው እና አሁን ባለው ሁኔታ ራሱ መከላከያ ሰራዊት እኮ ራሱ እኮ በቁጭት ውስጥ ነው ያለው። ባለፈው ያኛው አንዱ ጄኔራል ወጥቶ በተናገረው ንግግር ከፍተኛ የሆነ ቁጣ ውስጥ እና ከፍተኛ የሆነ ድብርት ውስጥ ገብተዋል። ለማን ነው የምንዋጋው፣ ለማን ነው የምንሞተው የሚለውን ነገር ሁሉም ውስጥ እየተንሾካሸከ ነው። ምክንያቱም ሶሻል ሚዲያ ሁሉም እጁ ላይ አለ። ያ ነገር ደግሞ አብይ አህመድ ስልጣን ላይ የመቆየቱ ነገር ራሱ ጥያቄ ውስጥ ከቶታል። ገብቷል። ስለዚህ በሁኔታዎች ይሄ መከላከያ ሰራዊት ወጥቶ በህዝቡ ላይ የመተኮስ በህዝቡ ላይ እንደዚህ አይነት የማድረግ ሞራል አይኖረውም። ምክንያቱም እሱም ተበዳይ ነው። እሱም በዚህ ጉዳይ ከህዝብ ጋር ተጠቂ ነው። ስለዚህ ይሄ ህዝባዊ አመጽ ከተነሳ ህዝባዊውን አመጽ ሊያቆመው የሚችል አንዳችም ኃይል አይኖርም። ከዚህ በፊት እንዳየናቸው በተለያዩ ዓለማቶች ላይ በቱኒዚያም ላይ በአረብ ዓለማቶች ላይ በተለያዩ ቦታዎች ላይ የቅርብ ጊዜ ተሞክሮ በኔፓል፣ በስሪላንካ፣ በባንግላዴሽ ላይ የተነሱት ህዝባዊ አመጾች ከመንግስት ጎን ሳይሆን ከህዝብ ጎን ነው የሚቆሙት። ምክንያቱም ህዝቡም መንግስትም አንድ ላይ ናቸው። ህዝብና መንግስት ተለያይተዋል። ፖሊሱ ግን በልቡ ከህዝቡ ጋር ነው። ያ ነገር ደግሞ ከፍተኛ የሆነ ሄሎ፣ ስልካቸው እየተቆራረጠ ነው። እስቲ ድጋሜ አድማጭ ተመልካቻችን ለማግኘት ጥረት እናድርግ።
ስልኩ እየተቆራረጠ ነው እንዳልከው ኔትወርኩን ዛሬ አጥፍቶታል መሰለኝ። እንግዲህ እስቲ ቶሎ ሐሳቡ ግን ቀጥል ሐሳቡን። ስለዚህ በመከላከያ ሰራዊት ውስጥ በሰራዊት ውስጥ በፖሊስ ውስጥ ይሄ ጥያቄ አለ። የህዝብ የመበደል ጥያቄ፣ ህዝብ እንደ ህዝብ በልቶ የማደር ጥያቄ፣ በሰላም ወጥቶ በሰላም የመግባት ጥያቄ። ስንታየው ከሚገርም እኮ አንተ በአሁን ሰዓት እኮ አዲስ አበባ ላይ እኮ ልጅ እኮ በጊዜ ነው የሚገባው እኮ ፈርቷል ሁሉም። ምክንያቱም በቃ በየቦታው የሰው ሬሳ ነው የምታየው። በየቦታው ወድቆ የሚሞተው ቁጥር በየሰፈሩ ለቅሶ ድንኳን ነው የምታየው። አንደኛ ፊት እኮ ጦር ሜዳ የሚሞት ይሻላል። እውነቴን ነው የምልህ። ስለዚህ ይሄ ህዝባዊ አመፅ ከመጣ ራሱ መከላከያው ፖሊሱ ምኑ ቀጥታ አብሮ ተደባልቆ ነው የሚወጣው እንጂ ህዝብ ላይ ይተኩሳል፣ ህዝብን ይመታል የሚልበት ሰዓት አይደለም። ያ በፊት ድሮ የቀረ ታሪክ ነው። ድሮ በወያኔ ዘመን እነዛ ድርጊቶች ተደርገዋል። አሁን ግን እንደዛ የሚያደርግ ሞራል ያለው ወታደርም እንኳን የለም። ምክንያቱም ራሱ ለወታደሩ ክብር የማይሰጥ መንግስት እኮ ክብር የማይሰጥ መንግስት እንዴት ነው ወጥቶ ህዝብ ላይ የሚተኩሰው? ስለዚህ አሁን ባለው ሁኔታ የመጨረሻ ፊሽካ እየተነፋ ያለበት ይመስላል። እውነት ነው፣ ትክክል ነው። በተለይ ራሱ አገዛዙ በደጋጋሚ አሳይቷል ክብር እንደሌለው። ቅርብ ጊዜ ካያችሁ ምናልባት በመከላከያ ውስጥ ተቀናሽ ሆኑ የተጎዱ ሰራዊቱ አባላት ጥቅሞቻችን ሁሉ ቀርቷል፣ ትኩረት ተነፍጎናል በሚል ሰላማዊ ሰልፍ ወጥተው ወደ እስር ቤት ነው ያጋዟቸው። ዛሬ በሰራዊት ውስጥ ያሉ ሰዎችም በቃል እያሉ በሶሻል ሚዲያ ላይ ሁሉ መልእክታቸውን እያስተላለፉ ነው። ስርዓቱ በአገዛዙ አጠቃላይ መዋቅራዊ ፍርሰቱም በጣም እየፈጠነ እንደሆነ ግልጽ ነው። እንግዲህ ከጦርነቱ ባሻገር የህዝቡ ቀውስ አለ፣ ፖለቲካዊና ወታደራዊ ቀውሱ። ይህ አገዛዝ በሰላም ሊያስታርቀው ካልቻለ ከምርጫ በኋላ ደግሞ ራሱ ምርጫው የጦርነቱ አካል ሆኖ ሊመጣ ይችላል። እንግዲህ ቀውሱ ሊሰፋ ይችላል። ስለዚህ ህዝቡ ያለው ብቸኛ ምርጫ ወደ ህዝባዊ ቁጣና እምቢተኝነት እንደሆነ በተጨባጭ ብዙ ፖለቲካውን የሚረዱ ሰዎች መረጃውን ሲያደርሱ ቆይተዋል። እንደው ከዚህ ጋር በተያያዘ አብሬ የምጠይቅህ ህዝቡ የመነሳት እድሉ በጣም ሰፊ ነው። አሁን ያለው ሁኔታ ምናልባት በወጣቱ ውስጥ በህዝቡ ውስጥ ያለው ስሜት እዛው ቦታው ላይ አንተ በምትረዳበት መልኩ አብዮቱ የሚቀር ጉዳይ ነው ወይንስ የማይቀር ጉዳይ ነው? አይ ስንቴ አንተ አሁን ባለው ሁኔታ እኮ በቃ ህዝቡ እኮ በቃ የመጨረሻ ሰዓት ላይ እኮ ነው ያለው። መቼ ወተን መቼ ተገላግለን ነው የሚለው። አስታውሳለሁ በ1997 በነበረው ምርጫ ሰዓት ላይ ህዝባዊ አመፅ በተደረገ ሰዓት እንደው እግዚአብሔር በሰዓቱ ዝናቡን አምጥቶ ባያስቀር ኖሮ እኮ በሰዓቱ ያ የወጣው ኃይል ቀጥታ ወደ 4 ኪሎ ሄዶ እንደሚገባ ነው። ያንን የመሰለ አይነት ተአምር ነው አሁን የሚደገመው በኢትዮጵያ ላይ። አገዛዙ ላይ የተነሳ ማዕበል እንደማይመለስ ለምን አሁን ከተመለሰ ህዝቡ ተመልሶ ወደ ቤቱ ከገባ ሊፈጠር የሚችለውን ነገር ጠንቅቆ በደንብ ያውቀዋል። ስለዚህ ያለው አማራጭ ተነስቶ ወጥቶ ሆ ብሎ ይህንን ስርዓት ማስወገድ የሚችልበትን ነገር ራሱ ህዝቡ ውስጡ ቁጭቱ ገንፍሎ እየወጣ ነው። የኑሮ ውድነት አለ፣ ወጣቱ ስራ አጥነት አለ፣ መገደል አለ በየሰፈሩ። ይሄ ሁሉ ግፍ መከራ በተለይ ከአዲስ አበባ ላይ የአዲስ አበባ ልጅ እንደ አዲስ አበባ ልጅነቱ አዲስ አበባ ውስጥ ሰርቶ መብላት የማይችልበት፣ በሰላም ወጥቶ መግባት የማይችልበት፣ በሌሎች በብሔርተኞች በዘረኞች ሁኔታውን ቀይረውበት በእነሱ ቁጥጥር ስር በኖረበት ሰዓት ላይ እንዴት ነው የአዲስ አበባ ወጣት ወጥቶ ተመልሶ ህዝባዊ አመፁን ትቶ ወደ ቤቱ የሚገባው? ከወጣ በአጠቃላይ ይሄ ህዝባዊ አመፅ ከወጣ እንዳወጣጡ 4 ቀንም 5 ቀንም 6 ቀንም ቢፈጅ እዛው እያደረ የሚታገል ነው የሚመስለኝ የኔ አመለካከት። ምክንያቱም ሁሉም ቤት ቁጭት አለ፣ ሁሉም ቤት ብሶት አለ፣ ሁሉም ቤት ሀዘን አለ፣ ሁሉም ቤት የሚደረገው ድራማና የአብይ አህመድ የዚህ የማጭበርበር የምርጫ ድራማ ሁሉም ገብቶታል። ውስጥ ለውስጥ ሁሉም ይሾካሾካል። ስለዚህ ሁሉም አንዴ እስኪወጣ ነው እንጂ በየቤቱ የታፈነ ሁሉም ብሶትና ችግር ወደኋላ ይመልሰዋል የሚል እምነት እኔ የለኝም። በጣም አመሰግናለሁ። በተለይ ያው አድማጭ ተመልካቾቻችንም የሚሰሙት ነው እንግዲህ መሬት ላይ ያለው አዲስ አበባ ያለው ስሜት ምን ይመስላል ብለን እኛ በስፋት ስናስቀምጠው የነበረው መረጃው በጨባጭ ይሄንን ይመስላል። መሬት ላይ ያለው ህዝብ
ከፍተኛ ብሶት ውስጥ ገብቷል። ከወጣ አይመለስም። አብዮቱ የትውልዱ አብዮት ስርዓቱን በመገልበጥ ብቻ ሳይሆን አዲስ ታሪክ በመጻፍ የሚጠናቀቅ እንደሆነ ከምልክት በላይ በመረጃ እያሰማናችሁ ነው። እንደው በመጨረሻ ለአዲስ አበባ ወጣት በተለይ ደግሞ አሁን በሀገር አቀፍ ቀውሱም እየሰፋ ነው። በተለይ አማራ ክልል መንገድ ተዘግቷል። በዕለቱ በነገው ዕለት ከፍተኛ የሆነ ህዝባዊ ቁጣ በብዙ ቦታ በተለይ በህዝቡ ሊፈጸም እንደሚችል ዝግጅቶች እንዳሉ የተሰማ ነው። አዲስ አበባ ላይም በተደጋጋሚ ጊዜ የተለያዩ መልእክቶች ተላልፈዋል። እንግዲህ አገዛዙ ግን በጸጥታ መዋቅር ላይ ይህንን የህዝብ አፈና እቆጣጠረዋለሁ የሚል መልእክት ያለው መረጃዎችን እያስተላለፈ ነው። የትኛውም አገዛዝ ግን ህዝቡ ሲነሳ ሊያስቆመው እንደማይቻል የጀርባ ታሪኮች ምስክር ናቸው። በኬንያ በቅርቡ ያየነው ህዝባዊ ቁጣ ስርዓቱን አንበርክኮ የተጨመረውን ጭማሪ ሁሉ እንዲታጠፍ ምክንያት ሆኗል። ስለዚህ ብርሃኑ ጁላ እንግዲህ አብይ ያሰማረው የጸጥታ መዋቅር ህዝቡን መቆጣጠር ወደማይችልበት ደረጃ እየደረሰም ስለሚገኝ እንግዲህ ከጭንቀትና ከፍርሃት የመጣ መልእክቶች ይመስሉናል። እንደው በአጠቃላይ በተለይ ለወጣቱ ለተቆጨው ቁጭት ካለ ብሶት ካለ በዋናነት ጭቆና ካለ ትግል የመፍትሄው አካል ነው። ለዚህ ወጣት ምን ብለህ ትመክረዋለህ? ስቴ በጣም አሁን ያለው ወጣት በጣም በቃ በነገሮች ሁሉ የተበሳጨ የተቆጨ ወጣት ነው። ይሄ ወጣት ዝምታውን ሰብሮ የሚወጣበት ሰዓት ላይ ነው ያለ ነው። እንደምታየው እኮ በቴዲ ሙዚቃ እኮ መዝናናት የማንችልበት ሰዓት ላይ ነው ያለ ነው። የቴዲ ሙዚቃ ከፍተህ መስማት አትችልም ተብሎ የአዲስ አበባ ወጣት እኮ እየታፈሰ በየማጎሪያው ቤት እኮ ተወስዷል። ስለዚህ ይሄ ወጣት እንዴት ነው በዝምታ ውስጥ ቁጭ የሚለው? ሁሉም ወጣት በአንድነት ተነስቶ በአንድ ሆኖ በአንድ መስመር ላይ ካልሄደ ነገ ከዚህ የባሰ ጊዜ እንደሚመጣ በእርግጠኝነት ጠንቅቀንና ጠንቅቆ ያውቀዋል። ምክንያቱም ነገ የአዲስ አበባን ወጣት ከአዲስ አበባ ማስወጣት እቅድ ይኖራቸዋል የሚል ሁሉም በልብ ውስጥ ያለ ነው። ስለዚህ እነሱ በሚያደርጉት እንቅስቃሴ ሞት የሚያስቆማቸው ወጣት አይደለም አሁን የተፈጠረው። ይሄ ነገር አሁን በያዙት አቋም እነሱ በያዙት አቋም የራሳቸውን የመሞቻ ሰዓትና የመቀበሪያ ጊዜያቸውን እያፋጠኑት ነው ያሉት። ምክንያቱም በዚህ ሰዓት ነው አሁን ህዝቡ በቃኝ ብሎ ለመውጣት የተዘጋጀበት ሰዓት እንደሆነ ጠንቅቀው ያውቁታል። ባይዘዌ ስንቴ እኔ ልንገርክ አብይ አህመድ እና ብልጽግና የሚፈሩት እኮ ከጦር ይልቅ እኮ ህዝባዊ አመጽ ነው። ይህንን በደንብ የታወቀ ነው፣ በደንብ የሚታወቅ ነው። የአዲስ አበባ ህዝብ ከወጣ ያው የታወቀ ነው። ከተማ ነው፣ ትልቅ ከተማ ነው። ብዙ ሚሊዮን ህዝብ አለው፣ ከ10 ሚሊዮን ህዝብ በላይ ያለበት ከተማ ነው። ትላልቅ ዲፕሎማቶች ያሉበት ከተማ ነው። ህዝባዊ አመጽ አንዴ ሾልቆ መረጃው ህዝቡ አንዴ ከወጣ የማይመለስበት ደረጃ እንደሆነ በደንብ ያውቁታል። ያ ደግሞ ለስልጣናቸው ሆነ ለወንበራቸው በጣም አስጊ እንደሆነ ራሱ መረጃና ደህንነት ቢሮ ይህንን ነገር ጠንቅቀው በደንብ አጥንተው ተዘጋጅተው ቁጭ ብለውበታል። ገብቷል። ስለዚህ ይሄ ወጣት ወጣ ማለት የነሱ የመሞቻ ሰዓት አለቀ፣ ተቀበረ ማለት ተቀደደ። ስለዚህ ወጣቱ እንደ ወጣት ሁሉም በዝግጅት ላይ ነው ያለው። በራሱ ዱላ ተመልሶ መምታት ነው የሚፈልገው። አሁን እነሱ ይህንን ወጣት ይዘነዋል፣ ይህንን ወጣት እንዲናደርጋለን ሊሉ ይችላሉ። ግን ኔቨር ኤቨር ለጥቅም የተገዛ የራሱ ካድሬ የሆነ በተለይ ለሆድ አደር ፍርፋሪ ለጣጣሚ የእነሱ ካድሬ ካልሆነ በስተቀር ህዝቡ ውስጥ ያለ ወጣት ግን ሁልጊዜም ራሱን አዘጋጅቶ ነው እየጠበቀ ያለውና ይሄ ደግሞ ወጣቱ አሁን ማድረግ ያለበት ምንድን ነው? ነገ ከዚህ የባሰ ሳይመጣ ለሚደረገው ለውጥ ለህዝባዊ አመጽ ራሱን አዘጋጅቶ ሁለት በአንድ ተደራጅቶ ከወንድሙ ጋር ተደራጅቶ ተዘጋጅቶ ጠብቆ ሆ ብሎ መውጣት ነው በቃ የሚያስፈልገው። ሙዚቃ መስማት የማትችልበት ሀገር ላይ እንዴት ነው ቁጭ ብለህ ህልውናን የምታረጋግጠው? ስለዚህ ሁሉም በአንድ ላይ ሆኖ ሆ ብሎ ወጥቶ የመጨረሻ ካርዱን መዞ ማስወገድ አለበት። በጣም ነው የማመሰግነው። በመጨረሻም እንግዲህ ዳስጣል በተለይ አዲስ አበባን ህዝብ በዋናነት በመዳሰስ አሁን ያለበትን መሰረታዊ ሁኔታ በደንብ ገልጾታል። ስለዚህ ወጣቱ በተለይ አንሳው ይላል። በፍቅር ጠርተን ከዳር እስከ ዳር
መሃል ገቡና አቆሙን ከዳር ያለበት ስንኝ አሁን አዲስ አበባ ከዳርም ከመሃልም ባንዲራውን ይዞ ወደ ጎዳናው ሊወጣ ሰዓታት ቀርተውታል እያልከኝ ነው። ይህንን በተጨባጭ በእኔና ባንተ ምናልባትም ባጠረ ጊዜ ምናየው ይመስለኛል ብዬ ተስፋ አደርጋለሁ። ስለሰጠኝ አጭር ቆይታ ከልብ እናመሰግናለን። እግዚአብሔር ይስጥልኝ። እሺ ስንቴ፣ እኔም በጣም አመሰግናለሁ። በዚህ አጋጣሚ የጽናት ሚዲያ ቤተሰቦች እንግዲህ በርቱ፣ ተበራቱ። ስለሰጣችሁኝ እድል በጣም አድርጌ አመሰግናለሁ። እንግዲህ ጊዜው ሁሉ ነገር በአጭር ጊዜ እንደሚጠናቀቅ ተስፋ አለኝ። የአዲስ አበባ ወጣት እንደ አዲስ አበባ ወጣት ራሱን የሚያድንበት ከመጣው የአገዛዙ የብልጽግና ቀንበር ራሱን ነፃ የሚያደርግበት ሰዓት ስለሆነ እንግዲህ ሁላችንም ለዚህ ለሚመጣው መልካም አጋጣሚ ራሳችንን እንድናዘጋጅ በዚህ አጋጣሚ ጥሪን አስተላልፋለሁ። ሰላም ሁኑልኝ። እሺ፣ አመሰግናለሁ። የአዲስ አበባ ልጅ ነኝ አማራጭ የሌለኝ ሌላ ገር የለኝ የትስ ሄዳለሁ ምንስ ሆናለሁ ቀንጨ ለመብኝ አንቺ እናት ሀገሬ ሂድ አገር ካሉኝ ሀገር አለኝ ወይ አባቴን ልጠይቅ ከተቀበረበት ሄድኩኝ ዝም አለኝ።